ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 8 ቀን 2018 ዓ.ም የሰዓቱን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ብዙ ሰዎች ኢትዮጵያ አሁን ያለችበት ሁኔታ በደንብ የሚገባቸው አይመስለኝም ሲሉ ተናገሩ። እርሳቸው የሚያስቧት የበለጸገች ኢትዮጵያን እንደሚያዩ ጥርጥር እንደሌላቸው የገለጹት ጠቅላይ ሚኒስትሩ ነገር ግን በተሟላ ደረጃ የስራቸውን ትሩፋት የሚቋደሱና የሚዝናኑባት ላይሆኑ እንደሚችሉ ግምታቸውን አጋርተዋል። ጠቅላይ ሚኒስትሩ ተስፋና ግምታቸውን የገለጹት ከብሔራዊ የኢትዮጵያ ቴሌቪዥን ጋር ባደረጉትና ላለፉት 2 ቀናት በተላለፈው ቃለ ምልልሳቸው ላይ ነው። በኢትዮጵያ የአምራች ኢንዱስትሪዎች ሁኔታ ላይ ባተኮረው በዚህ ቃለ ምልልስ ማገባደጃ ላይ ጠቅላይ ሚኒስትሩ በጉዳዩ ላይ ያላቸውን ራዕይ በተመለከተ ጥያቄ ቀርቦላቸው ነበር። ጠቅላይ ሚኒስትር አብይ ለዚህ ጥያቄ በሰጡት ምላሽን በሚቀጥሉት 10 ዓመታት ኢትዮጵያ ከአፍሪካ አውራ ሀገር እንደምትሆን ምንም ጥርጥር የለውም ብለዋል። አያት አለው ልጆች ደግሞ ይኖሩባታል ያሉት አብይ የእርሳቸው የህይወትን ጉዞ ለዚህ መሰረት መጣል እንደሆነም አስረድተዋል። የኢትዮጵያን ብልጽግና ለማረጋገጥና ልፋታችንን፣ ሪፎርማችንን፣ ስራዎቻችንን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ ገነዘባሉ ያሉት ጠቅላይ ሚኒስትሩ የየለቱ ስራቸውን የሚያከናውኑት ይህንኑ አምነውና አስበው እንደሆነ ማስገንዝበዋል። እርሳቸው ይህ እምነት ቢኖራቸውም ብዙ ሰዎች ግን ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ሲሉም ተደምጠዋል። ዝም ብሎ ሲናገሩ ስንሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም ሲሉም አብይ አክለዋል። ጠቅላይ ሚኒስትሩ ይህንን መሰል ሀሳቦች ሲያንጸባርቁ የአሁኑ የመጀመሪያቸው አይደለም። የኢትዮጵያ የብሪክስ ሀገር ስብሰባ አባል በሆነችበት ወቅትም በሰጡት ቃለ ምልልስ ኢትዮጵያ እያስመዘገበች ያለችው ድል ኢንቨስትመንትና ለውጥ ኢትዮጵያን በውል ባይረዱትም ዓለም በደንብ ተገንዝቦታል፣ ሪኮግናይዝ እያደረገም ይገኛል ማለታቸው የሚታወስ ነው። ነዳጅ ወደ ሀገር ውስጥ እየገባ ነው ተባለ። በጅቡቲ ወደብ የነበረው መስተጓጎል ተፈቶ ነዳጅ በከፍተኛ ሁኔታ እየገባ ነው ተብሏል። በጅቡቲ ወደብ የነበረው የቴክኒክ ችግር በመፈታቱ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸው እየተዘገበ ይገኛል። በአሁኑ ወቅት በአዋሽ፣ ሱሉልታ፣ ባህር ዳርና ጎንደርን ጨምሮ በዋና ዋና ዲፖዎች ነዳጅ እየተራገፈ ሲሆን ፈጣን ስርጭትም እየተከናወነ ይገኛል ነው የተባለው። መንግስት ከህንድና ከሌሎች ሀገራት የገዛው ነዳጅ ስርጭት መጀመሩን ተከትሎ በከተሞች የታየው ሰልፍ በአጭር ጊዜ ውስጥ እንደሚቀንስም ይጠበቃል። ስርጭቱን ፍትሃዊ ለማድረግና ህገወጥ ግብይትን ለመከላከልም ጥብቅ ክትትል እየተደረገ መሆኑ ተጠቁሟል። የአምቦ ከተማ ነዋሪዎችና ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋ ተገለጸ። በሲቪሎች ላይ የተፈጸሙ ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎችና ፎቶግራፎች በማህበራዊ ሚዲያ መሰራጨታቸውን ተከትሎ የአምቦ ከተማ ነዋሪዎች ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋን ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የአምቦ ከተማ ነዋሪዎች በጥቃት በማስፈራራትና ተጠያቂነት በሌለበት ወንጀሎች ሳቢያ በከፍተኛ ፍርሃት ውስጥ እንደሚገኙ ተናግረዋል። ላለፉት 2 ቀናት በማህበራዊ ሚዲያ የተሰራጩ በርካታ ተንቀሳቃሽ ምስሎችና ፎቶግራፎችን መረጃዎች 120 ተብሎ በሚጠራ የተደራጀ ቡድን በከተማዋ ሲቪሎች ላይ የሚፈጽሙትን ከፍተኛ በደል ትኩረት እንዲያገኝ አድርጎታል። ይህንን ተከትሎም በርካታ መልእክቶች እንደሚገልጹት በዚህ የተደራጁ ቡድን የአደባባይ ድብደባ፣ ያለ አግባብ እስር፣ ዝርፊያና ግድያ እንደሚፈጸም ተመላክቷል። ድምጻችን እንዲሰማ ያሉት ነዋሪዎች ግን ባለፉት 2 ዓመታት ውስጥ በአሰቃቂ ሁኔታ እየኖሩ ስለመሆናቸው ይገልጻሉ። በተደራጁ ወንጀሎች ቁጥጥር ስር ባለችው ከተማ ውስጥ ነው የምንኖረው ሲሉም አንድ ነዋሪ ስጋታቸውን ገልጸዋል። በቀን ሰዎች እየደበደቡ ይንቀሳቀሳሉ፣ በሌሊት ደግሞ ወደ ቤቶች ይመጣሉ። ሰዎች ለመናገር እንኳ ፈርተዋል ብለዋል። በስፋት በተሰራጩ በርካታ የማህበራዊ ሚዲያ ዘገባዎች መሰረት በአንዳንድ ሁኔታዎች ወንጀለኞች በነጻነት በሚንቀሳቀሱበት ሁኔታ የጥቃቱ ሰለባዎች እንዲታሰሩ ይደረጋል። የዘንድሮ የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ የፈተና አሰጣጥ ስርዓቱ ዘመናዊ እንዲሆን የትምህርት ሚኒስቴር ሰፊ ዝግጅት እያደረገ መሆኑን አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ዋና ዋና የተከናወኑ ተግባራትን አብራርተዋል። በዚህም ሀገር አቀፍ የ12ኛ ክፍል ፈተና በበይነ መረብ ወይም ኦንላይን ብቻ እንደሚሰጥ ገልጸዋል። የዘንድሮ የ12ኛ ክፍል ብሔራዊ ፈተና ቀድሞ ከነበረበት አሰራር ወጣ ባለመልኩ ሙሉ በሙሉ በኦንላይን ለመስጠት ዝግጅት እየተጠናቀቀ ይገኛል ብለዋል። ፈተናው በቴክኖሎጂ የታገዘ ለማድረግ የሚያስፈልጉ የቴክኖሎጂ ግብዓቶች እየተሟሉ ነው ሲሉም ገልጸዋል። ተማሪዎች በፈተና ወቅት ግራ እንዳይጋቡ ከፈተናው በፊት በቂ የቴክኖሎጂ መልመጃ እንዲያደርጉ ይደረጋል ብለዋል። ባለፉት ዓመታት የታየው ዝቅተኛ የፈተና ውጤትን ለመቀየርና ተማሪዎች ለስኬትን ለማብቃት ከ400 ሺህ በላይ ተማሪዎች ልዩ የማጠናከሪያ ትምህርት ወይንም ቱቶሪያል እየወሰዱ ይገኛሉ ብለዋል። ይህ ስልጠና ተማሪዎች በፈተና በቂ እውቀትና በራስ መተማመን እንዲኖራቸው ለማድረግ የታለመ ነው ተብሏል። እየተከናወኑ ያሉ የሪፎርም ስራዎች ተስፋ ሰጪ
ውጤቶች እየታዩባቸው መሆኑንም ገልጸዋል። ውስንነቶችን በመለየትም ቀጣይ የተሻለ የትምህርት ጥራትን ለማረጋገጥ መግባባት ላይ ተደርሷል ነው ያሉት። ዘመኑ የቴክኖሎጂ ነው። ዝግጅታችሁን ማጠናክሩ፣ ውጤታችሁንም የጥረታችሁ ውጤት ብቻ ሳይሆን የሀገራችን የትምህርት የለውጥ ማሳያ ይሆናል ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎችን አልፋለን። IMF የአፍሪካዊቷ ሀገር አልጄሪያን የ2026 የኢኮኖሚ እድገት ወደ 3.8 በመቶ እንደሚጨምር ተነበየ። ዓለም አቀፉ የገንዘብ ድርጅት በአፍሪካ ሀገራት ላይ ያስቀመጣቸው የኢኮኖሚ እድገት ትንበያዎች በተለያዩ ዓለም አቀፋዊ ሁነቶች ምክንያት ለማሻሻል መገደዱን አስታውቋል። የዓለም አቀፉ የገንዘብ ድርጅት IMF በአልጄሪያ ያለውን የኢኮኖሚ እድገት ትንበያ በ2026 ወደ 3.8 በመቶ አሻሽሎታል። ምንም እንኳ የዓለም አቀፍ ሁኔታዎች አውድ የጂኦፖለቲካ ውጥረቶች ቢበዙም የሀገሪቱ የኢኮኖሚ እድገት ሊሻሻል እንደሚችል መተንበዩን ዥንዋ ኤፒፒኤስ የዜና ወኪል ዘግቧል። የአልጄሪያ ኢኮኖሚ አዎንታዊ ግስጋሴ እንደሚያስቀጥል የሚጠበቅ ሲሆን እንደ አውሮፓውያን አቆጣጠር በ2026 እድገቱ 3.8 በመቶ እንደሚሆንም ተገምቷል። ይህ ትንበያ በጥቅምት 2025 ከተተነበየው 2.9 በመቶ ጋር ሲነጻጸር የ0.9 በመቶ መሻሻል እንዳለውም ዓለም አቀፉ የገንዘብ ድርጅት ባሳለፍነው ማክሰኞ ዕለት ይፋ ባደረገው ሪፖርቱ አስታውቋል። IMF ይህን አፈጻጸም አሁን ካለው የዓለም ኢኮኖሚ ውስብስብነት አንጻር የበለጠ ትኩረት የሚስብ መሆኑን መጠቆሙን የወጡ ዘገባዎች አመላክተዋል። እንደ IMF የኢኮኖሚ ትንበያ መሰረት የመካከለኛው ምስራቅ ጦርነት የቀደመውን የኢኮኖሚ ግስጋሴ ስለገታው የዓለም ኢኮኖሚ እድገት በ2026 ወደ 3.1 በመቶ ይቀንሳል ተብሎ ይጠበቃል። የዓለም ባንክ የአልጄሪያን የኢኮኖሚ እድገት በ2026 ያለው ትንበያ ወደ 3.8 በመቶ ከፍ አድርጎታል። ይህም ከጥር ትንበያው 0.2 በመቶ ከፍ ብሏል። አልጄሪያ በመካከለኛው ምስራቅ ግጭት ውስጥ ቢሆንም የኢኮኖሚ እድገታቸውን መሻሻል ካሳየችበት በሰሜን አፍሪካ፣ አፍጋኒስታንና ፓኪስታን ቀጥሎ አንዷ ሀገር ሆናለች። በመጨረሻም አሜሪካ ከወታደራዊ ዘመቻ በተጨማሪ ኢኮኖሚያዊ ጥቃት በኢራን ላይ እንደምትከፍት አስጠነቀቀች። አሜሪካ ከወታደራዊ ዘመቻ ጋር የሚስተካከልና በኢራን የኢኮኖሚ ስርዓት ላይ ጫና ማሳደር የሚያስችል አዲስ እቅድ እያጠናቀቀች መሆኗን የአሜሪካ ከፍተኛ ባለስልጣናት አስታውቀዋል። የትራምፕ አስተዳደር የኢራን ኢኮኖሚን ይበልጥ ለማሽመድመድ ያቀደበትን እቅድ ተግባራዊ የሚያደርገው አሜሪካና ኢራን በአስቸኳይ ስምምነት ላይ ካልደረሱ መሆኑን የዜና ወኪሉ አሶሲኤትድ ፕሬስ ዘግቧል። የአሜሪካ ግምጃ ቤት ኃላፊ ትላንት በሰጡት መግለጫ የኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፊውሪ ብለው የሰየሙት እቅድ እየተዘጋጀ መሆኑን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃት ሲከፍቱ ለዘመቻው የተሰጠው ስያሜ ኦፕሬሽን ኤፒክ ፊውሪ የሚል ነበር። ከወታደራዊ ዘመቻው ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና ከወታደራዊ ዘመቻ ያልተናነሰ እንደሚሆንም ተገልጿል። በተጨማሪም አገራት የኢራንን ነዳጅ እንዳይገዙ ማስጠንቀቂያ ተሰጥቷቸዋል ተብሏል። አገራቱ በባንክ ስርዓቶቻቸው ውስጥ የኢራንን ገንዘብ የሚያስቀምጡ ከሆነ ሁለተኛ ደረጃ ማዕቀብ እንደሚጣልባቸው ገልጸዋል። የአሶሲኤትድ ፕሬስ ዘገባ እንደሚያመላክተው ሁለተኛ ደረጃ ማዕቀብ የሚጣለው ከኢራን ጋር የንግድ ልውውጥ በሚያደርጉ ግለሰቦች፣ ተቋማት እንዲሁም በኢራን ቁጥጥር ስር ባሉ መርከቦች ላይ ነው። አሜሪካ ጋር እንደሆነችው የተባበሩት አረብ ኤሚሬቶችም እንዲሁም እንደ ዋሽንግተን ተቀናቃኟ ቻይና ያሉ ሀገራትም ማዕቀቡ ሊደርስባቸው ይችላል ተብሏል። ከመግለጫው በኋላ የአሜሪካ ግምጃ ቤት ከኢራን ጋር ግንኙነት አላቸው ባላቸው ግለሰቦች፣ ድርጅቶችና መርከቦች ላይ ማዕቀቦችን መጣሉን ይፋ አድርጓል። ማዕቀቡ የጣለባቸው 3 ግለሰቦች፣ 9 መርከቦችና 17 ተቋማት ናቸው ተብሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቻችን ከናሁ ቴሌቪዥን ለለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።